ስሜ ዋሲ አባጓ እባላለሁ። ቀበሌ አርቢሲ መንፈሳዊት ወረዳ ቡሬ እጂ ባለም ላይ ዋሲ እና ልጅ ናት። በወቅቱ ያው ወደ ፋኖነት ተቀላቅላለች። በልጅቱ ተመታች ተባለ። ሬሳዋን ያው ከፍነው ሸፍነው አመጡልኝ እና ከዚያ ያው ተመታች ተባለ። በሸራሸብለው አመጡልን ቀበርነ። ያኔ ጡጧ ተቆርጧል፣ እጇ ተቆርጧል ተባለ። አላየሁም። እንደገና ፋኖም ደግሞ አው እጇ ተቆርጧል፣ ጡጧ ተቆርጧል አሉኝ። አላየሁም። ህመሸ ነው እንደዚያ እኔ ትቆረጥ አትቆረጥ ያመጣችኋት እናንተ ናችሁ የሸፈን ተከፈና ያመጣች እና ስለዚህ ያላየኋት ምን ያሉኝ። አሁንም ቢሆን ይቆረጥ አይቆረጥ ያየሁት ነገር የለኝም። አው ላስወጣት ለምኛለሁ፣ አስለምኛታለሁ። በቄስ በኩል ማለክሴም አስለምኛት ነበር፣ እምቢ አለችኝ። ተመታች የሚባለው ውጊያ ላይ አይደለም። አጋጣሚ ተቀምጣሳል ይሁን ቲክቶክ እያየች ተቀምጣሳል የተመታች ነው የተባለ የተሰማው የሰማው እኔ ባይኔ አላየሁም። እንግዲህ መከላከያዎች ተመከላከያዎች ጋር እንዴት እንደምትደዋወል እያወራች ነው። ምን እንደሆነ ሲያዩኝ ራሱ ብዙ ቀን ያሳልፈኛ ብለኛለች። ምን ማለት ነው? እኔማ ውጭ ነው ከውጭ ለውጭ ነው። እኔም ደግሞ ቀና አላወራትም እኮ ዛሬ ስትሞት ያቆረቆረች እንጂ ቀና አላወራትም። ካልወጣሽ አንድ ብቻ ናት። ለምኜዋለሁ። 18 ዓመቷ ነው። ለምኛታለሁ። ቄስ መለኩሴ ሂጅ ነው የምላችሁ። አንድ ብቻ ናት ልጅ። ወንዶች አሁን እንግዲህ ወደ 3 ወደ 4 አሉኝ፣ ግን ልጅ አንድ ናት እና እሷማ ማያትም ማንሳትም እና ለማስወጣት ጥሪ ያለው ሞክር ያለው አልተሳካልኝ እንዲያለች ቀንም እንደሆነ እንዲያውም እንጃኒ እኔ ምን ፍቅረኛ ይኖራት ምን ይበል ማውቀው ነገር እንጂ አልታጠቀች፣ መሳሪያ ራሱ አልታጠቀች። ተጥቅላት ሰንበት ብሎ ነው የሰማሁት። በዛ ለሰምቼ ይሆንማ እንትኑ ቀድጄ ሳሌው አልቀርም ነበር። ብታምባታም ያን እንትኑ ይሄን ሸራውን የተሸፈነችበት በካራ ቀድጄ ሳሌው አልቀርም ነበር እና በሌላው ቀን ነው እንደዚህ መጣው ፋኖች እንደዚህ ተቆርጣለች እንደዚህ ተገፋለች ምናምን አሉኝ። ዋ እኔ አላየኋትም። ያመጣችኋት እናንተ ትገፈፍ ትቆረጥ አላየሁም። እኔ ይሄ ምንም አይመስለኝም ይሄ ነገር። ምክንያቱም ወይ አይቻት ይሆን አው ለምን ተቆረጠች ብዬ ሌላ ቦታ ክስ መሄድ ነበር። ብትሞት አንድ ሰው ተይዞ መከላከያም ሆነ ምን ተይዞ ወደ ህግ መቅረብ አለበት። ለምን ትቆረጣለች ጡቷስ ለምን አላግባብ ትሆናለች ብዬ በመፈልገው በመታስተምችለው ድረስ እጄ መክሰስ ይችል ነበር። ስለዚህ አላየኋትም። ያላየሁት እኔ ተቆረጥኩ ብዬ ማውራት አልችልም ብዬ ነው የዘጋው። እኔ ያው የመከላከያ አባል ዳር ድንበር ሲጠብቅ ሀገር ሲጠብቅ ነው ማውቅ። እኔ ጡት ሲቆርጥ ይቆርጣል ሲባል ሰምቼ አላውቅም። ብቻ እንደዚህ ሲባል ምን ታልወሰዱ ማላማንም ሌላ ነገር የለም። ያው መከላከያ ሰራዊት ሀገር መጠበቅና ዳር ድንበር መጠበቅ እንጂ በየቦታው በሾህ በጋሬጣ እየሮጠ መጠበቅ ካልሆነ በቃ እኔ ጡት ሲቆርጥ ሰምቼም አላውቅም። አሁን ቢሆን በዚህ ላይ ምነት አይኖረኝም። ሸኳ አንድ ጓደኛ ልቅሶዬ ማስተዛዘን ቆይቼ ኋላ ሊቀብሩ አሳል ሊደርሱ ነው ማለት እንደምን እና እኔ እንኳን ለምንድን ነው ይል ያው እንትን ብላለች እንዳልሆነ ሆናለች ማደር አይቻልም ተተልብናለች ምናምን ተብሎ ነው ተባለ። ነው እንኳን ለምን በሰራውት ቤት ያባቷ ይሰፍ ይታለ እዚህ ዓለም እናታርም በመለበሳ ማደር አይችልም እንዳልሆነ ሆናለች ምናምን አሉ። ምንችም በጥይት የተመታ ሰው ምናልባት ሌላ ነገር ሆናባቸው ነው ብዬ የሚለው ብለው ተጠራጠሩ። ይሄ ነው ሌላ ነገር ሲያመጡንም ራሱንም አይዟችሁ ቀስላችሁ አጋጣሚ እንኳን እኛ ብንገጥም እንኳን እዚህ እንትን ላይ ሲገጥሙ ከሉ እናንተ ፍንጣሪ ቤታችሁ እንኳን መከላከያ መታቸው ይፋኖ መታቸው አትባሉ ማውቆ ቢመቷቸው እንኳን ስለዚህ ብለው ተንከባከቡን ያመጡን ምንም ያደርጉን ነገር የላቸው። አሁን ያው ስሜታዊ ነበሩ በወቅቱ ለቅሶ ላይ ነው። አጋጣሚ ለቅሶ ላይ ነው። እንዴት ነው እቺ ማቷ ለምንድን ነው እንዴት ነው እንዴት ታያለህ ምናምን ባል ነገር ተባልሁኝ። አሁን የመሳሪያ ባይኖረኝ ምን ራሱ ኩላ ገባ ወጣለሁ እያለሁ ፋኖች እንዴት ነው ይሄን ነገር እንዴት ነው ምናምን ብለው ሲጠይቁኝ ምን ይመስላል ምናምን አሉኝ። እኔ ካሁን በኋላ ከልጅ ሞት መወደው ነገር የለኝምና ኩላ መሳሪያ ባይኖረኝ ኩላ እጄ ወጣለሁ ብያን ተናገርኩ። በቃ ስሜታዊ ሆን በዚያን ሰዓት በወቅቱ ስሜታዊ ነበር። በቃ በዚያ በልቅሶ ቆየው። ከልቅሶ በኋላ አልቅሶ ካለቀ በኋላ እንደዚያ ብሎ ሲጠይቁኝ በቃ በስሜታዊ እኔ ወጣለሁ ነገ ጀምሬ ወጣለሁ ኩላ መሳሪያ ባይኖረኝ ኩላ እጄ ወጣለሁ። ለምንድን ነው ልጅ ሞታን ቤት መስራት አልፈልግም ብያን እንግዲህ ተናገርኩ። ከገና ከልቅሶ በፊት ልቅሶ በሳምንቱ ላይ ተለቀሰ፣ በሞተሽ በሳምንቱ ነው የተለቀሰ እና ከልቅሶ በፊት ነው ጠይቀውኝ ነበር እና ሲጠይቁኝ በዚያን ሰዓት እኔ አላውቅም አላየኋትም። ትቆረጥ ትገፈፍ አላየኋት። ተሸብላኔ መጣች ተሸብላኔ ተቀበረች እኔ የታየኋት ብዬ ለመንግስት የምናገረው ነገር ማለት ነው። ለመንግስት ላይ ይሄን ነገር በድርድር ወይም በሰላም ቢፈታ ጦርነት አስከፊነት አለው። ሁለተኛም ደግሞ እንደገና ዛሬ ስንት አርሰን መለወጥ ስንችል እኛ ማዳበሪያ የሚገባል እንደዚህ ድረስ ነበር። ግን አሁን በዚህ ምክንያት የተነሳ ሩቅ አገር ነው ማዳበሪያ የምናመጣ እና አሁን መንግስት ይሄን ነገር ቢያንቱ ካስተውል ወደ ኋላ ዙሮ ቢያዩትን ቢታይና ሁሉም ነገር እኔ ሰላም ቢፈጠር ነው ፈልግ ከኔ ከሁሉም ነገር ስለሌለበት ሰላም ቢፈጠርልኝ ነው ፈልግ። እኔ እንደራሴ ሰላም ቢፈጠር ከሰላም ሁሉ ብዙ ነገር ይመጣል። ግን ሰላም ካልተፈጠረ አሁን ብዙ ነገር አለ። በቤታችን ማናዝ በሀብት ንብረታችን ማናዝ ሰላም ካልተፈጠረ። ሰላም ከተፈጠረ ግን የሀብታችን ጌታ ነን፣ የሌሎቻችን ጌታ ነን፣ የቤታችን ጌታ ነን። ፋኖም ቢሆን ባለው መንገዱ ማለት ነው ቢተራረቅ አሁን እርቅ ሰላም አወርዶ እኔም የፋኖ ሐሳብ ምን ይመስለኛል መንግስት ይረሽናቸው
ይገላቸው ይመስላቸዋል። ግን ይሄ አንደኛ እንዳይሞቱ ወንድሞቻችን ናቸው። እነዚያም ቢሆን ቢነገስ ታረቁ መንግስት በጀተ ገቡማ ብሎ እንዳይገላቸው ሆኖ ቢተራረቁና ቢገቡ ነው። ቦሰና ለምጄ ማርስ መንፈሳዊት ነው ቡሬ ወረዳ እናቷ ነኝ። በዓለም ላይ ዋሴ ናት። ሞች ተስተባለ እየጮኸድኩኝ መጣች። በሸራ ተሸብላለች። ቀበርናት። ግን በነጋው እየመጣ ጡጧን ተቆርጣለች። እጇ ተፍቋል። አንገቷ ተቆርጧ ሲሉኝ አልሰማም፣ ግን አላምንም። ግን እንደዚህ ያሉ አበባሱ ከዚህ በላይ ምንም የለኝም። አረ ለመናት